السلام عليكم ورحمة الله وبركاته. سلام تينا يستلين يسومية يوتيوب يتسابوش نديك ناتو سلام ناتو لمن كابول سلام الله الحمد لله. channelun subscribe like share ያረጋችሁ ጀምሩት እንግዲህ ብሩኬ ልጁ የኔ ካልሆነ ግን ብሎ ምን ለማለት እንደፈለገ አላቅም በመጀመሪያ ደረጃ ሀይሚዬ እኔ ከጎንሽ ብሆን እንዴት ደስ ባለኝ ባቅፍሽ በቃ ከጎንሽ ብሆን አሁን በጣም ደስ ይለኝ ነበር ገባችሁ ምን ያክል እንደተረበሸሽ ምን ያክል ፊቷ እንደጠቆረ እኔ በደንብ ተረድቻታለሁ ሀይሚ ከምሬን ነው የምነግራችሁ والله በጣም ነው ያሳዘነችኝ በጣም ማለት ነው ግን እኔ ምን እንዳናደደ ታቃላችሁ ከብሩኬ ልጁ የኔ ካልሆነ ግን አለ ምን ለማለት አስበህ ነው አንተ በሴራና በስራ ተጠምደህ እንደገባህ በደንብ ጠንቅቀህ ታቃለህ ካልገባህኛ አንንገር በደንብ የቡታጅራ ዩቲዩበሮች ከጓደኞች መሃል የተልካኖች ልጅ ከጓደኞች መካከል እሷን ልከዋት ነው አንተ ግን አልገባህም ለምን ካልክ ያንተንና የሃይሚን ትዳር ለመበጥበጥ ሽማግሌ እንዳትልክ ህይወት እንዲበጠበጥ በቃ ወደ ድሮ ማንነት ወደ ድሮ ችግር እንድትመለስ ስለሚፈልጉ ነው ገባ እንጂ አሁን ከሌ ማለት ከፈለጋችሁ ከሌ ብዬ ልጠራላችሁ ይችላልው የላካትን ልጅ ማለት ነው የላካትን ልጅ በብሩኬ ስለሚቀና ብቻ ማለት ነው ገባችሁ እና ሃይሚዬ ግን አታልቅሽ የኔ እናት አታልቅሽ አትረበሽ በቃ አትረበሽ ልጁ የሱ አይደለም ልጁ የብሩኬ አይደለም ለምን እሱ አልገባውም እንጂ ሴራና ስራ በደንብ ባለው ከውስጥ ገባችሁ እንደዛ ነው በሁለተኛ ደረጃ ደግሞ ይውላችሁ ልንገራችሁ ብዙ በህይወታችን ለኛ ቅርብ ናቸው ለኛ መልካም ናቸው ለኛ ጥሩ ናቸው ብለው የሚያስቡ ምንላቸው ሰዎች ለኛ ጉድጓድ ነው የሚቆፍሩልን ገባችሁ አሁን ብሩኬንና ሃይሚን እያጣሉ ያለ አንደኛ እናቲቱ ናት አሁንም ደግሜ ልንገራችሁ ሁለተኛ ደግሞ አሉ በዙሪያቸው ዩቲዩበሮች ናቸው ግን ቻናላቸው አልንቀሳቀስ ያለ እሷን የላኳት ልጅ ማለት ነው እሷን ብሩኬን እንድታጠምድ እንደዚህ ህይወታቸው የሃይሚና የብሩኬ ዝብርቅርቅ እንዲል የሰሩ ስራና ሴራ አለ ገባችሁ እንደዛ ነው ግን እኔ በጣም ያናደደኝ ነገር ምን እንደሆነ ታውቃላችሁ ያናደደኝ ነገር ማለት ነው ሃይሚ እንደዚህ ስትረበሽ በጣም ነው ያሳዘነችኝ ከምሬ ነው የምነግራችሁ ወላሂ እኔ ከጎኗ ብሆን አልኩኝ ከጎኗ ሁኜ ህመሟን ብጋራት ከጎኗ ሁኜ በቃ እንዴት እንደሆነ ታውቃላችሁ በቃ ህመሟን አይዞሽ አብሽሪ እንደዚህ በይ ብላት በጣም ደስ ይለኝ ነበር ግን ከኢትዮጵያ ካናዳ እንዴት አድርጌ ልሂድ ሂጅ ካላችሁ እሄዳለሁ ኢንሻአላህ እናንተ ግን ሰብስክራይብ አድርጉ እና በጣም ነው ያሳዘነችኝ በጣም ማለት ነው ውስጤ በጣም ነው የነካችሁ ለምን የምታፈቅሩት ሰው የምትወዱት ሰው ዋጋ የከፈለላችሁ ሰው በዚህ ደረጃ እንደዚህ ሲሆን በጣም ያናዳል ልጅቱ ደግሞ ትናንትና መኪና ገጭቷታል ተብሎ ነበር በዛው በደፈለሰሽ ኖሮ እስከመጨረሻው በዛው በሄድሽ ኖሮ እኛም እንገላገልሽ ነበር እና ይሄ ነው በሁለተኛ ደረጃ ደግሞ የዩቲዩበሩን ስም ጥቀሽ የምትሉ ከሆነ እጠቅስላችኋለሁ 50,000 ሰብስክራይብ ስታስገቡ እጠቅስላችኋለሁ ልጁን ማለት ነው ከነሱ አካባቢ አለ ከነብሩኬ ከነሱ አካባቢ ለናቲቱ እየሄደ ነገር የሚያቀብል በደንብ አርጋችሁ ስሙኝ ቀጠን ያለ ከዛ በኋላ አልነግራችሁም ቀጠን ያለ ልጅ ብያችኋለሁ ይሄ ነው ያበጣበጣቸው ያለ ብሩኬ ግን አልገባው በጣም ያሳዘነኝ ገባችሁ ብሩኬ በጣም ያሳዘነኝ ሳታውቁት የምትወቀሱበት ነገር አስባችሁታል አይኖ ተገናንተዋል በዛን ቀን በዛ ሰዓት ተገናኙ ማለት ግን አረጉ ማለት አይደለም ያጀማ ተገናኙ ማለት አረጉ ማለት አይደለም ሆቴል ላይ ነው የተገናኙት አይኖ ግን በዛን ታይም ላይ እሱ ተናዶ ስለነበረ ልጅቱ አፍዝዛው ነበር ትልቁ ሚስጥር እዚህ ላይ ነው አፍዝዛው ነበር አደንዝዛው ነበር እንግዲህ እሷ ከሌላ ሰው ጋር ግንኙነት ካረገች በኋላ እሱን ተቀብላ ምንድነው በደንብ ለብሩኬ ተቀናብሮለታል በደንብ ስለተቀናበረለት ብሩኬ የኔ መልካም አያቅም ሂዶ ከሷ ጋር አሳለፈ አለቀ ደቀቀ ያን ነው ግን ትልቁ ኢምፖርታንቱ ጉዳይ ሃይሚ እዚህ ላይ መንቃት አለባት ሃይሚ አሁን ብሩኬ ለብሩኬ ይቅርታ ማድረግ አለባት
ገባችሁ? ከእሷ ይቅርታ ካላረገችለት እመኑኝ ነገሩ እየተባባሰ ብዙ ደረጃ ይደርሳል። ገባችሁ? የሃይሚና የብሩኬ ትዳርም ይበተናል። ስለዚህ ሃይሚ እዚህ ላይ ምንድነው ማድረግ ያለባት? ለብሩኬ ይቅርታ ማድረግ አለባት። ብሩኬ ወደ ልቦናው እንዲመለስ ግዴታ ሃይሚ ከልቧ ይቅርታ ብለው ከዛ በኋላ እሷ ቀስ ያለሽ ያነሰው ይች ልጅ ማን የላካት ሴረና ስራ የተቀናበረው ምን ያለው በደንብ ይወጣል። ይዛኔ ተረዳችሁ? ነግራችኋለሁ። መልኩን ቀጠን ያለ ዩቲዩበር ነው ብያችኋለሁ። ልጅቱ ደግሞ ተልካ የመጣችው በገንዘብ ነው። በደንብ ተከፍሏታል ውዶቼ። ብሩኬ ለማጥመድ በደንብ ገንዘብ ተከፍሏታል። ገባችሁ? ለዛ ነው እየተወነች ያለችው እንጂ እውነት ልጁ የብሩኬ እንዳልሆነ ሁላችንም እናውቃለን። ልጁ የብሩኬ አይደለም። ግን በደንብ አጥምደው ብሩኬ ምን እንደሚወድ ምን እንደሚጠላ ምን አይነት ምግብ እንደሚመገብ ሁሉ ይችልሽ ታውቃለች። ማን የነገራት? አብሮት ዩቲዩበር ያለ ከሱ ጋር የሚበላ ከሱ ጋር የሚጠጣ ከሱ ጋር የሚለብስ ከሱ ጋር የብሩኬ ልብስ የሚለብስ ሰው ነው ለልጅቱ ሂዶ ቡታጅራ አስጠንቶ የላካት። ገባችሁ? ሃይሚና ብሩኬ አጋጣሚ ሲጣሉ እሱ በንዴት ላይ ወደ ቡታጅራ ሄደ። ከልጁ ጋር ከዋለች በኋላ ወደ ሰዓት አካባቢ ብሩኬን አገኘችው። እውነቱ ይሄ ነው። ገባችሁ? ብሩኬ ግን የተቀናበረለትን ስራና ሴራ አያውቅም። አንዳንዴ እውነት ለመናገር በጣም ነው ያሳዘነኝ ብሩኬ። ጓደኛዬ ነው ብላችሁ የውስጣችሁን እየነገራችሁ የውስጣችሁን እያካፈላችሁ የውስጣችሁን እንትን እያላችሁ ተንኮል የሚፈልጉ ጓደኞች አሉ በየሁላችን። ከምሬን ነው የምነግራችሁ። ወላሂ እኔ ራሱ አጋጥሞኛል። ግን እነሱ ደግሞ ከምሬን እናንተ ጎበዝ ከሆናችሁ እነሱን አሽቀንጥራችሁ መጣል ነው። አሁን ሃይሚ ምንድነው ማድረግ ያለባት? ብሩኬን ይቅር ብላ ሃይሚና ብሩኬ ወደ ሽምግልናቸው ከገቡ ወደ ድሯቸው ከገቡ እቺ ልጅ እውነቱ እየመጣ ይመጣል። እውነቱ ይወጣል። ገባችሁ? እውነቱ እንዲወጣ ደግሞ ትልቁ ኢምፖርታንቱ ጉዳይ ከሃይሚ እጅ ነው ሁሉ ያለው። ሃይሚ አሁን ከማልቀስ ከማለት ጠንከር ብላ ምን ማድረግ አለባት? ለብሩኬ ይቅርታ ማድረግ አለባት። ከዛ ይወጣል። ገባችሁ? ግን ማለት ነው ጓደኛ መስላችሁ እንደዚህ የምታረጉ ዩቲዩበሮች እንደምትቀናኑኝ ያናቃለን። በቪው በምን በልብስ በመኪና እንደምትቀናኑ በደንብ ጠንቀቀን እናውቃለን። ግን በዚህ ደረጃ በጣም ይደብራል። በዚህ ደረጃ ብሩኬን ለመጣል በዚህ ደረጃ ይደብራል። ሃይሚን ለመጣል በዚህ ደረጃ ይደብራል። እኛ ግን ከጎናቸው ነን። በተለይ እኔ ከሃይሚ ጎን ነኝ። ከምሬ ነው የምነግራችሁ። ወላሂ ከልቤ ነው እኔ ሃይሚዬን የምወዳት። ሃይሚዬንና ሄርሜላን ከልቤ ነው የምወዳቸው። ገባችሁ? ስለዚህ የሚከፈለውን ዋጋ ከፍለን ምንድነው እናረጋል? እናስታርቃቸውና ሽምግልና ይላካል። ሽምግልና እንዳይላክ የምታረጉት ተንኮለኛ ዩቲዩበሮች ትከሽፋላችሁ። እናስወጣችኋለን። እመኑ። ገባችሁ? እናንተ በብልጠት የሰውን ህይወት በጥብጣችሁ አናታችሁ ብጥብጥ ይበል እንጂ ልትኖሩ ሃይሚ እንደዚህ ልትረበሽ ነው። እኛ ከጎኗ ነን። የእናንተ ስራና ሴራ ደግሞ ለኛ መረጃው ይደርሰናል። ገባችሁ? ስለዚህ አትደሰቱ። አሁንም በጣም እየተደሰታችሁ እንደሆን እየሰማን ነው። በጣም እንትን እያላችሁ እንደሆን እየሰማን ነው። አትደሰቱ በጣም ገባችሁ? ሃይሚ ለብሩኬ ይቅርታ ታረግለትና ከዛ በኋላ ምን ማድረግ እንዳለባቸው ኢንሻአላህ በደንብ ይነጋገራሉ። ካልሆነ እኔ ለሃይሚ ደውዬ ላስረዳት እችላለሁ። አለቀ ደቀቀ። እናንተ ግን በጣም አትበጥረቁ። አሁን በጣም ደስ ብሏቸዋል። ሁለቱ ስለተጣሉ ሁለቱ እንደዚህ ስለተረባበሹ በጣም ደስ ብሏቸዋል። ደስ አይበላችሁ። አስፈላጊ ከሆነ እኛ ለሃይሚ ደውለን እናስረዳታለን። ያለውን ሴራና ስራ በደንብ አርገን ለሃይሚ ካስረዳናት ሃይሚ ደግሞ በደንብ ጎበዝ ናት። ይቅርታ ልብ እንዳላት እኛ እናውቃለን። አለቀ። ግን በዚህ ደረጃ ጓደኛ መስላችሁ የጓደኛ እባቦች ስርዓት አድርጉ። ገባችሁ? የጓደኛ እባቦች ብያችኋለሁ። እና ይሄን ነው የምላችሁ። በሁለተኛ ደረጃ ደግሞ ይውላችሁ ልንገራችሁ። ወላሂ ከምሬ ነው የምነግራችሁ። ሰውን አትመኑ። ከጎናችሁ ያለ ሰው አብዛኛው እኛ የሚያጠፋን ከጎናችን ያለ ሰው ነው። ከልባችን የምንወደው ሰው ገባችሁ? ጓደኛ መስሎ ገብቶ የውስጣችሁን የሆዳችሁን የምናችሁን ካወቀ በኋላ ያነሰው ነው የእናንተ ጠላት። ስለዚህ የብሩኬ ጠላት ደግሞ እዛው ከጎን ነው ያለ። ብሩኬ ግን አልገባውም። ተረዳችሁ? ሃይሚም አልገባትም። እና ወንድማችን ደግሞ ብችል አስታርቃቸው።
እኔ አንተን በደንብ ተማመንብሃለሁ አስታርቃችሁ አለቀ ደቀቀ ከዛ ውጭ ግን ልጁን ንገሪን ካላችሁ እኔ ልነግራችሁ ፍቃደኛ ነኝ እንደዚህ የሚያረጋው ልጅ በኋላ በስተጀርባ እየሄደ የላካትን ልጅ ከፈለጋችሁ ልነግራችሁ እኔ ዝግጁ ነኝ ግን ምን አለ መሰላችሁ ሃይሚዬ መረበሽ የለባትም ሃይሚዬ በደንብ በቃ የሆነ ትንሽ እንትን ስትል ስትስተካከል እኔ ልነግራችሁ ዝግጁ ነኝ መረጃውና ማስረጃው ስላለኝ ማለት ነው እና ሃይሚዬ ወደፊት ሃይሚዬ ትችላለሽ ሃይሚ ጀግና ናት ያላችሁ እንትን በሉ ብሩኬና ሃይሚ በይቅርታ ይለፉና ሽምግልናው ይላክ በሉ በአላህ ለምን ካላችሁ ምን እቺ ልጅ ምናከሽፍበት ትልቁ ኢምፖርታንቱ ጉዳይ ይሄ ስለሆነ ይሄ ካልሆነ ብዙ ነገር እንደሚበጠበጥ አቃለው ሰብስክራይብ ላይክ ሼር አይረሳ ኮሜንታችሁንም አስቀምጡልኝ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ